ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሁሉ ይድረስ ብለናል። ከዚሁ ቃል ስፖርት ዩቲዩብ ቻናል ሁልጊዜም ለእናንተ ውድ አድማጮቻችን ከአገር ቤት እስከ ባህር ማዶ መረጃዎች ጥንቅቅ ብለው መጥተው ይቀርባሉ። ቤተሰብ ስለሆናችሁ፣ አጋር ስለሆናችሁ፣ ሀሳብ አስተያየታችሁን ስለምታጋሩን ዛሬም አመስግነን ነው የምንጀምረው። በመረጃ ሰዓታችን የተወሰኑ ሀገራዊ ጉዳዮችን እንደ ሁልጊዜው አስቀድመን ለእናንተ ውድ አድማጮቻችን እናጋራለን። በአህጉራችን አፍሪካ ለአንድ ወር ገደማ በሚቆይ የአህጉሩ ሻምፒዮን ለመሆን በሚደረግ ፍልሚያ ሞሮኮ አስተናጋጅ ሆና 24 ሀገራት በድምሩ ከሞሮኮ ጋር እየተፋለሙ ነው። የዛሬ አጀንዳችንም ነው እናነሰዋለን። በአውሮፓ የመረጃ ሰዓታችን በስፔን፣ በጣሊያን፣ በጀርመን፣ በፈረንሳይ ብለን ለዚህ ሰዓት ያሰናዳናቸውን ስፖርታዊ ጥንቅሮች እናደርሳቸዋለን። በእግር ኳስ ዓለም የተመዘገቡ አንዳንድ ቁጥሮችንም ለእናንተ ውድ አድማጮቻችን ዛሬ ልናጋራ ወደናል። ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በተወዳጁ የፕሪሚየር ሊግ የመረጃ ሰዓታችን የሳምንቱን ምርጥ እንነግራችኋለን። እጩን ትላንት በዚህ ሰዓት ነግረናችሁ ነበረ። አንድ የወልቭስ ደጋፊ በማህበራዊ ትስስር ገጹ ላይ መልእክት ካጋራ በኋላ የወልቭስን ጉዳይ በተመለከተ አሁን ቁጥራዊ መረጃዎች በስፋት መውጣት ጀምረዋል። ሲቲ ሲሜዮኔን ወደ ቡድኑ ደምሯል፣ ግን የሚቀንሳቸው አይጠፉም። ሃላንድን በቡድን መረጃ እናነሰዋለን። በሰማዮቹ በክለቦች ዓለም ሻምፒዮኖቹ ቼልሲዎች በኩል የመረጃ ሰዓት ስናነሳ ከሰሞኑ አንድ መረጃ ነግረናችሁ እናጣረዋለን ብለን ነበረ። መረጃውን አጣርተን ይዘን መተናል። ለቼልሲ ደጋፊዎች እናጋራችኋለን። በሊቨርፑል የመረጃ ሰዓታችን የቡድን ዜና እናነሳለን። አሰልጣኝ አርኔ ስሎት አንድን ግብ የማስቆጠር መንገድ በተመለከተ ሐሳብ ሲያጋሩ፣ የቀድሞ ሰዋቸው በዚህ መንገድ ደግሞ አሰልጣኝ የነበረ በሬ ክፍት ነው እያለ ነው ለሊቨርፑል። በሊቨርፑል የመረጃ ሰዓታችን የሳቸው ጋዜጣዊ መግለጫ ላይ ያገኘናቸው በጣም አነጋጋሪና ቡድኔን ጎዳብኝ ስላሉት ሁለት አጋጣሚ እንነግራችኋለን። ሊቨርፑላውያን ቆዩን። የአርሰናል ቡድን ዘንድሮ የትኛውንም ይሁን ዋንጫ ማንሳት ግድ ይላል ብሎ ቆርጦ ተነስቷል። ሳሊባ ለዚህ ማረጋገጫ የሚሰጥ ይመስላል። እናነሰዋለን። ከፓላስ ጋር በነበረ ጨዋታ ላይ አንድ ምስል በማህበራዊ ትስስር ገጽ ላይ በስፋት መዘወር ጀምራለች። ምስሏ እንዴት ያለች ናት የሚለውን እናጋራችኋለን። ከዛ ውጭ በቡድኑ ውስጥ የቡድኑ ካፒቴን አሁንም በአንድ ጥብቅ ሚና ላይ የቡድኑ ወሳኝ ሰው ሆኖ ቀጥሏል። ቀጣይ ከብራይተን ይጫወታል። የአፍሪካ ዋንጫ ወሳኙን ተጫዋች የነጠቀውን ቡድን ተጨማሪ ጥንቅር ለአርሰናል ይዘናል። አርሰናልን ትቆዩናላችሁ። የማንቸስተር ዩናይትዱ አለቃ ሩበን አሞሪም ይሄን መረጃ ለእናንተ ስናደርስ ቃለ መጠይቅ ወይም ጋዜጣዊ መግለጫ ነበረባቸው። ሐሳብ አለኝ እያሉ ነው። የማይተካውን ብሩኖ በማን ይተኩታል? ከሳቸው የዛሬ ጋዜጣዊ መግለጫ እንመለከታለን። ዩናይትድ ቢያንስ በኒካስል ጨዋታ 7 የቡድኑን ቁጥር አንዶች አያገኝም። ማንቸስተር ዩናይትድን እንደ ቡድን ከኦፕታ ከስኳካ ከሁስኮርድ ጨምረን የእሳቸው ሀሳብ አስተያየት ላይ ደምረን በማንቸስተር ዩናይትድ የዝውውር መስኮት ወቅታዊ እንቅስቃሴም ተጨማሪ መረጃ ይዘናል። ላይክ፣ ሰብስክራይብ፣ ሼር ያድርጉን። ሀሳብ አስተያየታችሁን እያጋራችሁን ምርጫችሁ ከሆነው ቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ እየተመኘን እኔ ቃል ነኝ የእናንተን ሀሳብ አስተያየት እያጋራችሁን መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ ከረፍት በኋላ 11ኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እንዲሁም በአዲስ አበባ ስቴዲየም ዛሬ ከነበሩ ጨዋታዎች ውስጥ የኢትዮጵያ ፕሪሚየር ሊግ መርሃ ግብር መቀለ ሰባ እንደርታ አርባ ምንጭ ከተማን 2-0 በሆነ ውጤት ረትቷል። መቀለ ሰባ እንደርታን አሸናፊ ያደረጉ ግቦችን ብርሃኑ አዳሙ ከረፍት በፊት 15ኛው ከረፍት በኋላ 55ኛው ደቂቃ ላይ 2 ግቦችን አስቆጥሮ ነው ቡድኑን ባለ3 ሙሉ ነጥብ ያደረገው። መቀለ ሰባ እንደርታ በውድድር ዓመቱ የመጀመሪያ የፕሪሚየር ሊግ ድሉ ነው። ነጥቡ 8 ደርሷል። አሁን 18ኛ ነው በጊዜያዊነት። አርባ ምንጭ ከተማ በ5 ነጥብ ግርጌው ላይ የተቀመጠ የኢትዮጵያ ፕሪሚየር ሊግ ክለብ ሆኗል። ሌላኛው መርሃ ግብር ነገሌ አርሲን ከወልዋሎ አዲግራት ዩኒቨርሲቲ ያገናኘ ጨዋታ ነበረ። በዚህኛው ሳምንት ወልዋሎ እጅ ሰጥቷል። ነገሌ አርሲን ድል ያደረገች ግብ አሽሮ ውሮ በፍጹም ቅጣት ምት አሸብር ውሮ በፍጹም ቅጣት ምት 6ኛው ደቂቃ ላይ ከመረብ በማሳረፍ ችሏል። ነገሌ አርሲ ካለፉት 6 ጨዋታ 4ቱን በአሸናፊነት ሲወጣ ባንዱ ተሸንፎ ቀሪውን ባቻ ውጤት አጠናቋል። ነገሌ አርሲ ነጥቡን 16 አድርሷል። ወልዋሎ አዲግራት ዩኒቨርሲቲ 8 ነጥብ ላይ ቀርቷል። እነኚህ ሁለት ቡድኖች በቀጣይነት ወደ ቤተሰቦቻችን የፊታችን ሰኞ ወልዋሎ አዲግራት ዩኒቨርሲቲ ከባህር ዳር ከተማ፣ ማክሰኞ ድሬዳዋ ከተማ ከነገሌ አርሲ ጋር በ12ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብራቸውን የሚያከናውኑ ይሆናል።
ሌላኛው መርሃ ግብር በኢትዮጵያ ፕሪሚየር ሊግ የነበረው በባህር ዳር ከተማና በፋሲል ከነማ መካከል የነበረው መርሃ ግብር ነው። ይህ ጨዋታ ግብ አልታደለም። ያለምንም ግብ 0-0 በሆናቸው ውጤት 90 ደቂቃ ተጠናቋል። ሁለት ክለቦች በታሪካቸው በፕሪሚየር ሊግ 13 ጊዜ ሲገናኙ 9 ጨዋታ ነባቻ ውጤት ነበር ያጠናቀቁት። እንዳጠቃላይ አቻ የሚበዛው ደርቢ ነበር ማለት ይቻላል። ፋሲል ከነማ ነጥቡ 21 ነው። እንዲሁም ባህር ዳር ከተማ ነጥቡ 14 ደርሷል። እነዚህ ሁለት ክለቦች በቀጣይ ፋሲል ከነማ ከኢትዮ ኤሌክትሪክ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከባህር ዳር ከተማ የፊታችን ሰኞ ጨዋታ የሚያደርጉ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህን መረጃ ለእናንተ ውድ አድማጮቻችን በምናደርስበት ሰዓት ላይ ሌላኛው መርሃ ግብር በሀዲያ ሆሳና እና በወላይታ ዲቻ መካከል እየተካሄደ ነበረ። ሀዲያ ሆሳና በኢዮብ አለማየሁ 16ኛ፣ ሄኖክ አርፊጮ በፍጹም ቅጣት ምት 31ኛ ደቂቃ ግብ እየመራ ረፍት ወጥቶ ነበረ። ከረፍት በኋላ ያለውን ውጤት ጨምሮ አጠቃላይ መረጃ በማለዳው ጥንቅራችን እንመለሳለን። እናንተ ግን ይህን መረጃ ስትከታተሉ ጨዋታው ይጠናቀቃልና ውጤቱን ጻፉልን። በአፍሪካ ዋንጫ የምድብ የመጀመሪያ ጨዋታዎች እየተካሄዱ ይገኛሉ። ቡርኪና ፋሶን ከኢኳቶሪያል ጊኒ ያገናኘው የመሳሳት ጨዋታ ደግሞ ይጠቀሳል። ጨዋታው በቡርኪና ፋሶ ድል አድራጊነት ተጠናቋል። የቡርኪና ፋሶን የማሸነፊያ ግቦች ሜኖንጎ በጨዋታውም 95ኛው ደቂቃ ላይ ልብ አድርጉ ውድ ቤተሰቦቻችን፣ አልቢትሩ በጨመረው ደቂቃ ነው። ቀሪዋን ግብ ኤድሞንድ ታፕሶቦ ደግሞ 98ኛው ደቂቃ ላይ ያስቆጠረው። ታዲያ ተሸናፊዋ ሀገር ኢኳቶሪያል ጊኒ ጨዋታው ላይ እንዴት ነበረች ካልን ኢኳቶሪያል ጊኒ ማርቪን ኤድሞ ባስቆጠረው ግብ ጨዋታውን እስከ 95ኛው ደቂቃ ይመራ ነበረ ማለት ነው። 85ኛው ደቂቃ ላይ ነው ግብ የተቀጠረችው። ያውም እንዶንግ 50ኛው ደቂቃ ላይ በቀይ ካርድ ሞቶባቸው ነበር ኢኳቶሪያል ጊኒዎች። ያንን ተቋቁሞም 85ኛው ደቂቃ ላይ ግብ አስቆጥሮ ቢመሩ 98ኛው ደቂቃ ላይ በተቆጠረባቸው ግብ ተሸንፈዋል። ባሲሊዮኒዮንግ በአፍሪካ ዋንጫ ቀይ ካርድ የተመለከተ ቀዳሚው ተጫዋች ሆኗል በኢኳቶሪያል ጊኒ በኩል። በቀጣይ ጨዋታ እሁድ ኢኳቶሪያል ጊኒ ከሱዳን፣ ቡርኪና ፋሶ ከአልጄሪያ ከዚሁ ምድብ ጨዋታቸውን ሲያደርጉ ታብሶቦ የማሸነፊያውን ግብ ያስቆጠረው ተጫዋች የጨዋታው ኮከብ ተብሎ ተመርጧል። በተንታኝነት እያገለገለ የሚገኘው የቀድሞ ተጫዋች ሃተም ትራብሉስ በአፍሪካ ዋንጫ አዘጋጃው ሞሮኮን ስራ መደነቁን ተናግሯል። በሞሮኮ መኩራትና ማመስገን አለብን ያለው ተጫዋቹ በዝናብ ምክንያት ውድድሩን ማዘጋጀት ቀላል አይደለም ብሏል። በከባድ ዝናብ ምክንያት ጨዋታዎች ማድረግ ቀላል ባይሆንም አንድም ጨዋታ በዚህ ምክንያት ሲራዘም አላየውም ሲል ሀገሪቱ ያደረገችውን ዝግጅት አድንቋል። የቀድሞ የማንቸስተር ሲቲ እና አያክስ የመስመር ተጫዋች ሃተም ትራብሉስ በአሁኑ ሰዓት በቤን ስፖርት ተንታኝነት እያገለገለ እንደሚገኝ ይታወቃል። ሃተም 2004 ከሀገሩ ቱኒዚያ ጋር የአፍሪካ ዋንጫንም ጭምር ከፍ ያደረገ ተጫዋች ነበረ። አሁን በቤን ስፖርት በተለይም በእንግሊዝ ፕሪሚየር ሊግ የማሰራጫ ጣቢያው ላይ በተንታኝነት ከምናውቃቸው ውስጥ ይጠቀሳል። ወደ አውሮፓ መረጃችን እንሻገር። ዛሬ ሪያል ማድሪዶች ገናን አስመልክቶ እንኳን አደረሳችሁ ምስል በማህበራዊ ትስስር ገጻቸው ላይ ሲያጋሩ አንድ ትልቅ ነገር ተጠቅመዋል። ይህም ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ እና በአውሮፓ ላይ የነገሰ ቡድን መሆኑን እወቁልን በሚያስብል መልኩ ከገና ዛፋቸው ጎን ለጎን ግዙፎቹን የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ደርድረው እንኳን አደረሳችሁ መልእክቶችን አስተላልፈዋል። በዚሁ የስፔን ላሊጋ መረጃዎቻችን እንቀጥላለን። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ እና ሼር እያረጋችሁን በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። የስፔን ላሊጋ የ2025/26 የውድድር ዘመን የወርሃ ዳር የወሩ ምርጥ ተጫዋች 5 እጩዎችን ይፋ አድርገዋል። በዚህ መሰረት የሪያል ማድሪዱ ኬሊያን ምባፔ፣ የባርሴሎናው ላሚን ያማል፣ የአትሌቲኮ ማድሪዱ ኮኬ፣ የኤልቼው ቫላራ፣ የሴልታ ቪጎ ራዱ በእጩነት መቅረብ የቻሉት እጩዎች ናቸው። የላሊጋ እግር ኳስ የላሊጋ ስፖርት ተከታታዮቻችን በወር ውስጥ በላሊጋ ምርጥ የነበረው ተጫዋች ማን ነው? ለእናንተ መርጣችሁ በሀሳብ መስጫ ሳጥናችን ልታጋሩ ትችላላችሁ። ምናልባት በወጣቶችም ዘርፍ ከተካተቱት በተለይም ከ23 ዓመት በታች ከተካተቱት ውስጥ ጁድ ቤሊንግሃም በዋነኝነት ይጠቀሳል። በሪያል ማድሪድ በኩል ዊሎት፣ ማርክ ፑሊ፣ ቤሊንግሃም፣ ፍሮንት እና ጆዋን ቪርጌል ተመርጧል። ግን ከሪያል ማድሪድ ወይም ከትልልቆቹ ክለቦች የተካተቱት ማርክ ፑል ከአትሌቲኮ ማድሪድ እና ቤሊንግሃም ከሪያል ማድሪድ ሆነዋል።
የስፔን ላሊጋ የ2025/26 የውድድር ዘመንም የወር አዳር የወሩ ምርጥ አሰልጣኝ 3 እጮች ይፋ ተደርገዋል። በዚህ መሰረት የባርሴሎና አሰልጣኝ ሃንሲ ፍሊክ፣ የሴልታ ቪጎ አሰልጣኝ ክላውዲዮ ጉራልዴዝ፣ የኢስፓኞሉ አሰልጣኝ ማሎን ጎንዛሌዝ በእጩነት መቅረብ የቻሉ ናቸው። በዚህ ረገድ ደግሞ ክለቦች በወሩ ካስመዘገቡት ውጤት አንጻር ምርጫው የሚካሄድ ይሆናል። ለእናንተ እንዳልኳችሁ በሀሳብ መስጫ ሳጥናችን ላይም በዚህ ደረጃ የሚጠቀስ ምርጥ የነበረ ካለ መርጣችሁ በሐሳብ መስጫ ሳጥናችን ላይ እንደዚሁ እንደ ሁልጊዜው ልታጋሩን ትችላላችሁ። ወደ ጣሊያን ተሻገርን። ውድ ቤተሰቦቻችን የጣሊያኑ ክለብ ኤስ ሚላን ከተጫዋቹ ጋር ያለውን ኮንትራት በይፋ በዛሬው ዕለት አቋርጧል። የሴሪያው ክለብ ኤስ ሚላን ከዲቮክ ኦሪጊ ጋር የነበራቸውን ኮንትራት በጋራ ስምነት አቋርጠነዋል ብለዋል። ዲቮክ ኦሪጊ ከ2022-23 የውድድር ዓመት ወዲህ ለኤስ ሚላን ተሰልፎ መጫወት አልቻለም። የ30 ዓመቱ አጥቂ ኦሪጊ ከ3 ዓመት በፊት ከሊቨርፑል ጋር ያለውን ውል ካበቃ በኋላ ኤስ ሚላንን በነፃ ዝውውር ነበር የተቀላቀለው። ተጫዋቹ ኤስ ሚላን በመጣበት ዓመት 36 ጨዋታዎችን አድርጎ 2 ግቦችን ብቻ ነበር ያስቆጠረው። በ2024-25 የውድድር ዓመት በውሰት በኖቲንግሃም ፎረስት የተጫወተው ኦሪጊ ለመጨረሻ ጊዜ ሜዳ ላይ የታየው ከ20 ወራት በፊት ነበረ። ዲቮክ ኦሪጊ ከኤስ ሚላን በወር 300,000 ዩሮ ክፍያን ያገኝ እንደነበረ ተገልጿል። ኤስ ሚላን አሁን ላይ የዚህን ተጫዋች ኮንትራት አቋርጫለሁ ብለው በዛሬው ዕለት ይፋ አድርገዋል። ትራንስፈር ማርኬት በወቅታዊ ብቃት በየሜዳ ክፍሉ ምርጥ ያላቸውን ምርጦች መርጦ ይፋ አድርጓል። በዛሬው ዕለት ግብ ጠባቂ ጃሊጂ ዳናሮማ 45 ሚሊዮን ዩሮ ወጪ ያስደርጋል ብለዋል። ቀኙ አሽራፍ ሐኪሚ 80 ሚሊዮን ዩሮ፣ የማል ተከላካይ ኩባርሲ ከባርሴሎና 80 ሚሊዮን ዩሮ፣ ሳሊባ ከአርሰናል 90 ሚሊዮን ዩሮ፣ ኑኖ ሜንዴሽ ከፓሪስ ሰን ዠርሜን በግራ የመከላከል ስፍራ 75 ሚሊዮን ዩሮ ወጪ የሚያስደርግ የገና ሰሞን ምርጥ ተጫዋች ብሏቸዋል። በአማካኝ ስፍራ ላይ ቤሊንግሃም ከሪያል ማድሪድ 160 ሚሊዮን ዩሮ፣ ፔድሪ ከባርሴሎና 140 ሚሊዮን ዩሮ፣ ዴክላን ራይስ ከአርሰናል በ120 ሚሊዮን ዩሮ ተመርጠዋል። የማጥቃት ክፍሉን በሶስት አጥቂዎች ላሚን ያማል በቀኝ 200 ሚሊዮን ዩሮ፣ ኬሊያን ምባፔ በግራ 200 ሚሊዮን ዩሮ፣ 9 ቁጥር ላይ ሃላንድ 200 ሚሊዮን ዩሮ ማውጣት የሚችሉ የወቅቱ ምርጥ ተጫዋች ብሎ መርጧቸዋል። እናንተን በሀሳብ መስጫ ሳጥናችን ላይ ማጋራት ትችላላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ መረጃችን በፊት አንድ መረጃ እንንገራችሁ። በመላው ዓለም የዓለም ዋንጫን ያሸነፈ ተጫዋች ብዛት 471 ናቸው። ሻምፒዮንስ ሊግ ሲደመር የዓለም ዋንጫን 80 ተጫዋቾች በድምር አሳክተዋል። ሻምፒዮንስ ሊግ የዓለም ዋንጫ ባሎንዶርን ያሳኩ ተጫዋች ቁጥር ግን 9 ብቻ ነው። ሻምፒዮንስ ሊግ የዓለም ዋንጫ ባሎንዶር የአውሮፓ የወርቅ ጫማ ገርድ ሙለርና ሜሲ ብቻ ናቸው ያላቸው። ሻምፒዮንስ ሊግ የዓለም ዋንጫ ባሎንዶር የአውሮፓ ወርቅ ጫማ የዓለም ዋንጫ ውድድር ምርጥ ተጫዋች ይህን ስንጠቀልላቸው ሊዮኔል አንድሬስ ሜሲ በቀዳሚነትና በብቸኝነት ይገኛል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ውድ ቤተሰቦቻችን ለሰዓቱ የተመራረጡ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ከሀገር ቤት እስከ ባህር ማዶም ያጋራናችሁ እንገኛለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ ተገኛችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እስከዚህ ሰዓት ከቆያችሁም ላይክ እያረጋችሁ እያበረታታችሁን አብራችሁን ቆዩ ብለናል። የፕሪሚየር ሊግ መረጃችን ተጀመረ። መልካም ቆይታ ተመኘን። ሞርጋን ሮጀርስ የእንግሊዝ ፕሪሚየር ሊግ የ17ኛ ሳምንት የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ትላንት በዚህ ሰዓት ባቀረብላችሁ ጥንቅር 8 እጩዎችን ለእናንተ ውድ አድማጮቻችን ነግረን ነበረ። እንዳትረሱ 2 የሊድስ ተጫዋቾች ነበሩም ብለን ለእናንተ ውድ አድማጮቻችን ነግረን ምናልባት ዶሚኒክ ካልቨርት ሊሆን ይገባዋል የሚል አንድ ሀሳብ አይቼ ነበረ። ነገር ግን አሸናፊው በማንቸስተር ዩናይትድ ላይ በቪላው ጨዋታም ማለት ነው ቪላ ፓርክ ላይ በነበረው ጨዋታ 2ቱን የማሸነፊያ ግቦች ለቪላ ያስቆጠረው ሞርጋን ሮጀርስ የ17ኛ ሳምንት የፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። አንድ የወልቭስ ደጋፊ ዛሬ በማህበራዊ ትስስር ገጹ ላይ አሁን ያለኝ የዓመቱን ትኬት ካሰላ ነው ለ1.835 ፓውንድ ከፍያለው እንደማለት ነው ብሎ መልእክት ካጋራ በኋላ የወልቭስ ነገር ምን ያህል አሳሳቢ እንደሆነ ኦፕታ የተረዳ ይመስላል። ኦፕታም ዛሬ በፊት ገጹ ላይ ከዚህ መልእክት በኋላ ይዞት በወጣው መረጃ መሰረት በ2025 12ኛ ወር በፈረንጆች አቆጣጠር እንግዲህ እስከዛ ሰዓት ድረስ ባለ ሲዝን ውስጥ 0.12 ነጥብን በጨዋታ የሚያገኝ ቡድን ነው ብሎታል። እንዳልኳችሁ ደጋፊው የዓመት ትኬት አለኝ ያ ማለት 835 ፓውንድ
በነጥብ እየከፈልኩ ነው እንደማለት ነው ብሎ ነበረ። ከዚህ በፊት ሼፊልድ ዩናይትድ በዚህ ሰዓት ላይ 0.14 ነጥብ ሰብስቦ በጣም ዝቅተኛው ነበረ፣ ግን የወልቭስም የባሰ ነው። ሰንደርላንድ 0.29፣ ሼፊልድ ዌድnesday 0.35፣ ሳውዝሃምፕተን 0.35 ነጥቦችን በተመሳሳይ በዚህን ወቅት ሰብስበው ነበረ። ይህ በነጥብ ደረጃ ከ2005 ፈረንጆች አቆጣጠር ከ15 ዓመት በኋላ የተመዘገበ እጅግ በጣም ዝቅተኛው ነጥብ ሆኖ ተመዝግበዋል። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ከአንቶኒዮ ሲሜዮኔ እሽታን እንዳገኘ በዚህ ሰዓት ነበር ለእናንተ ውድ አድማጮቻችን መረጃውን ያደረስናችሁ። ታዲያ ማንቸስተር ሲቲዎች ይህን ተጫዋች ወደ ቡድናቸው ሲጨምሩ የተወሰኑ ተጫዋቾችን መቀነሳቸው አይቀርም ብሏል ዘ አትሌቲክ። በጥር የዝውውር መስኮት በማንቸስተር ሲቲ በኩል የተወሰኑ ተጫዋቾች ክለቡን መልቀቃቸው አይቀርም እየተባለ ነው። የሲሜዮኔ ዝውውር የራሱ ተጽዕኖ አለው። እናም ፔፕ ጋርዲዮላ ለቡድን አይጠቅምም፣ እስከ ዓመቱ መጨረሻ በቡድን ውስጥ ቁልፍ አይደለም ያሏቸውን ተጫዋቾች በውሰት ይለቃሉ ተብሎ ይታሰባል። እንደ ክላውዲዮ ኤችቬሪ ያለ ተጫዋች ከባየርን ሌቨርኩሰን ወደ ጄሮና ያደረገው ዝውውር ግን ከዚህ ዝውውር ጋር ምንም የሚያገናኘው ነገር እንደሌለ ይታወቃል። የማንቸስተር ሲቲ ኮከብ ኤርሊንግ ብራውት ሃላንድ በአውሮፓ ዙሪያ በርካታ ግቦችን በማስቆጠር አሁንም ቀዳሚነቱን አስቀጥሏል። ከተከታዮቹ ሃሪኬንም ኬሊያን እምባፔን በግብ ልቆ 28 ጨዋታን ያደረገው ኤርሊንግ ብራውት ሃላንድ በዚህ ሲዝን በአጠቃላይ 38 ግቦችን ሲያስቆጥር 6 አሲስት፣ 3ቱ በፍጹም ቅጣት ምት የተገኙ 44 የግብ አስተዋጽኦ አለው። ተከታዩ ሃሪኬን 35 ግቦች 3 አሲስት፣ ከነኙ 9ኙ በፍጹም ቅጣት ምት የተገኙ 38 የግብ አስተዋጽኦ ያለው ነው። የኬሊያን እምባፔ በግብ ቢያንስም በአሲስት ደረጃ ግን ላቅ ያለ ቁጥር አለው። 34 ግቦችን አስቆጥሮ 7 አሲስት፣ 11ዱ በፍጹም ቅጣት ምት የተገኙ 41 የግብ አስተዋጽኦ አለው። እነኚህ ሶስት ተጫዋቾች ፉክክራቸውን አጧጥፈው ቀጥሏል። በዓመት ውስጥ በርካታ ግብ አስቆጥሮ ለማጠናቀቅ የሲቲው ሃላንድ ግን አሁንም በቀዳሚነት ላይ ይገኛል። ለቼልሲ ደጋፊዎች ከሰሞኑ አንድ መረጃ ነግረን እናጣራዋለን ብለን ነበረ። ይሄም ከጉዳት የተመለሱ ተጫዋቾች በቀጣይ ሳምንት በሚደረግ የቪላ ጨዋታ ላይ ይገኛሉ አይገኝም በሚል ጉዳይ ላይ ነው። አሁን ባረጋገጥነው መሰረት ውድ ቤተሰቦቻችን ኤስታቪዮ ዊሊያን ከጉዳት 100% አገግሞ ላስቶን ቪላ ጨዋታ እንደሚደርስ ተረጋግጧል። ሌላኛው በቡድን ውስጥ በበርካታ ደጋፊዎች ዘንድ ትችትን ያስተናገደ ደፍሮ ወይም ሪስክ ወስዶ እየተጫወተ አይደለም ተብሎ የሚተቸው ሊያም ዴላፕም ካጋጠመው ጉዳት ተመልሶ ለቼልሲና ላስቶን ቪላ ጨዋታ መድረሱ ተረጋግጧል። በዚህ ላይ በተያያዘም ታዲያ አሰልጣኝ ማሬስካ አሁን ኮል ፓልመር ድፍን 90 ደቂቃ መጫወት የሚችልበት ሰዓት ደርሷል ብለዋል። ስታቪዮ ዊሊያን ተመልሷል፣ ፓልመር ተመልሷል፣ ሊያም ዴላፕ ወደ ቡድኑ ተመልሷልና ለሳቸው ቡድን ጥሩ አማራጮች በቪላው ጨዋታ ላይ ይኖራቸዋል ማለት ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ለእናንተ ውድ አድማጮቻችን ያደረሰን ግን ላልተከታተላችሁት ለማስታወስ ብቻ እሳቸው ይህንን ባረጋገጡበት ጋዜጣዊ መግለጫቸው ላይ አስቶን ቪላን ጨዋታ በተመለከተ በዓመት ውስጥ በጣም የምናደርገው ፈታኝ ጨዋታ ብለውታል። በምርጥ ብቃታችን ላይ ብንሆን እንኳን አስቶን ቪላ ፈታኝ ቡድን ነው ብሏል። እነሱ የራሳቸው ጨዋታ ዘይቤ ያላቸው፣ ኳስም ሲይዙ ከኳስም ውጭ ሲሆኑ ድንቅ የሆነውን ቪላ ነው የምንገጥመው ሲሉ ተደምጠዋል። በአሁኑ ሰዓት አስቶን ቪላ በሙሉ በራስ መተማመን ላይ ያለ፣ ነገር ግን እኛ በሜዳችን መጫወታችን ትልቁ አድቫንቴጅ የሆነ ያሉት አሰልጣኝ ማሬስካ እንደ ሊያም ዴላፕና ኤስታቪ ያሉ ተጫዋቾቻቸው ዝግጁ መሆናቸው ደግሞ ለጨዋታው እንደሚጠቅማቸው ተናግረዋል። ውድ ቤተሰቦቻችን የአስቶን ቪላ ወቅታዊ ብቃት በበርካቶች ዘንድ መነጋገሪያ እንደሆነ ይታወቃል። በነገራችን ላይ በአውሮፓ 5ቱ ታላላቅ ሊጎች ውስጥም የአስቶን ቪላን ያክል ባለፉት ወራቶች ውስጥ ነጥብ የሰበሰበ በተለይም ባለፉት 2 ወር ውስጥ ነጥብ የሰበሰበ ክለብ የለም። ይህን ቡድን መግጠም ፈታኝ እንደሆነ በዛው አያይዘው አንስተዋል። አሰልጣኝ አርኔ ስሎት የቆመ ኳስን ጥቅም በተመለከተ ሀሳባቸውን አጋርተዋል። ጥቅሙን አውቃለሁ እና ጥቅሙ የበለጠ እየበረታ መጥቷል። በዚህ ምክንያት የቆመ ኳስ ቆጠራዎች መረጃዎቻችንን ስናይ እንበሳጫለን ብለዋል። አሁን ያለንበት ቦታ ራሱ በዚህ ምክንያት የመጣ ነው ብለዋል። ባለፈው ዓመት ላይ እስከ ግማሽ ወር ድረስ ምንም አይነት የቆመ ኳስ አላስተናገድንም ነበር። ሊጉን ማሸነፍ ይቅርና በቆመ ኳሶች አሉታዊ ሚዛን ምክንያት ምርጥ 5 ወይም 4 ውስጥ መግባት ይከብዳል ብለዋል። በምርጥ 5 ቡድን ውስጥ በቆሙ ኳሶች ላይ አሉታዊ ሚዛን ያለ እኛ ላይ ብቻ ነው። አሉታዊ ብቻ ሳይሆን 8 የግብ ዕዳን በዚህ ዓመት ኖሮብናል ብለዋል። 4ኛ ደረጃ ላይ ከሚገኘው ቡድን ጋር በነጥብ እኩል ነን ያሉት እሳቸው
የግብ መጠኑ ግን ለእኛ ፈተና ይሆንብናል። ይህ የግብ ልዩነት እንዲመጣ የሚያደረገው የቆመ ኳስ ነው ሲሉ እሳቸው የቆመ ኳስ ማስቆጠር የቆመ ኳስ ደግሞ እንዳይቆጠርባቸው ማድረግ በዚህ ዓመት በዋንጫ ፉክክሩ ላይ ተጽዕኖ እንዳለው አረጋግጠዋል። ታዲያ ከቆመ ኳስ ጋር በተያያዘ የእጁር ወራም አንዱ የሚጠቀሰው ነው። ቶማስ ግሮማርክ ይባላሉ። የቀድሞ የሊቨርፑል የእጁር ወራ አሰልጣኝ። ሊቨርፑልን ለመመለስ ወይም መቅጠር ከፈለጉ በሬ ክፍት ነው ብሏል። ከክለቡ ጋር ያለኝ ታሪክ ከደጋፊው ጋር ያለኝ ግንኙነትና ሁሌ በማህበራዊ ሚዲያ ላይ መልእክት የሚልኩልኝ ሰዎች በክለቡ ውስጥ ላሳለፍኩት ዓመታት ምስጋና ሲቸሩኝ ነበር እና ሊቨርፑል መልሶ ቢቀጥረኝ እሺቴን እሰጣለሁ ብሏል። ቶማስ ግሮማርክ በሊቨርፑል ለ5 ዓመታት በማገልገል በ2023 ላይ ከክለቡ ተሰናብቶ የነበሩ ሲሆን በእጁር ወራ ጫና ላይ 18ኛ ደረጃ ላይ ነበር። ነገር ግን ቶማስ ከተቀጠረ በኋላ ከ18ኛ ደረጃ ወደ አንደኛ ደረጃ ማሻሻል ችሎ ነበር። አሁን ዳግም የቆመ ኳስ ተጽዕኖ ላለበት ቡድን ብጠራ እገኛለሁ እያሉ ይገኛሉ። አርኔ ስሎት ስለ ሃርቪ ኤሊዮት ሀሳባቸውን አጋርተዋል። ሃርቪ ኤሊዮት የአስቶን ቪላ ጨዋታን ላይ በተመለከተ እዛው የሄደው በምክንያት ነው እና ለሱ መልስ ከፈለጋችሁ ቪላን በተጠይቁ የተሻለ ነው። በነገራችን ላይ ቪላዎች ጥሩ ጉዞ ላይ ናቸው ብለው እሳቸው ቀልደው አልፈዋል። ተጫዋቹ ቪላን መርጦ ቢሄድም የመጫወቻ ደቂቃ ለማግኘቱ አሳሳቢ እንደሆነበት ይታወቃል። ተጫዋቹ እሳቸው ሃርቪ የአስቶን ቪላ ተጫዋች ነው፣ እዛ የሄደው በምክንያት ነው፣ ቪላን ጠይቁ ሲሉ ተደምጧል። ከዛ ጋር በተያያዘ ሌላ ያነሷቸው ነጥቦች አሉ። በቶትናም ላይ በነበረው ድል ላይ የሳላና የካግቦ አለመኖር ቡድናቸው ላይ ግልጽ ተጽዕኖ መፍጠሩን አረጋግጧል። አርኔ ስሎት ሊቨርፑል ቶትናምን ባሸነፈበት ጨዋታ ላይ ሳላህና ኮዲ ጋክፖ አለመኖራቸው ቡድኔን ጎድቷል ብለዋል። በተለይም ተቃራኒ ቡድን ተጫዋቾች ቁጥራቸው አነስተኛ ሲሆን እንደዚህ አይነት የክንፍ አጥቂዎች ቢኖሩ በመስመር መካከል የሚኖሩ ክፍት ቦታዎችን እንዲጠቀሙ ያስችል ነበር ብለዋል። ተቃራኒ ቡድን 10 ወይም 9 ተጫዋቾች ሲኖሩት በክንፍ በኩል ጫና የሚፈጥሩ የክንፍ አጥቂ መኖራቸው ለእኛ ያስፈልጋል ያሉት እሳቸው በዚህ መሰረት ኮዲ ጋክፖና ሳላ ቢኖሩ ለእኛ በጣም የተሻለ ነበር ሲሉ ተደምጠዋል። የዘንድሮ የአርሰናል ቡድን የትኛውንም ዋንጫ የሚል እቅድ እንዳለው ዓመቱ መጀመሪያም ማይክል አርቴታ ያረጋገጡት፣ ከዛ በኋላ ተጫዋቾቹም ዘንድሮ የትኛውንም ዋንጫ ለማሸነፍ እንጫወታለን ብለው ያረጋገጡበት ነበረ። የቡድኑ ተጫዋች ዊሊያም ሳሊባ አሁን እኛ የትኛውንም ዋንጫ ለማንሳት በሲዙኑ እየተጫወተ እንገኛለን፣ ይሄን ደግሞ ሁሉም በቡድን ውስጥ አውቆታል ብሏል። በዚህ ዓመት የትኛውም ዋንጫ ለእኛ ቡድን ተነሳሽነት ይፈጥራል ብሏል። ምናልባት አርሰናል ዋንጫዎችን ካነሳ ቆየት ያለ ቡድን እየሆነ መጥቷል። ጥሎ ማለፍ ዋንጫዎችም ኤፍ ኤ ካፕ ካራባኦ ካፕንም ጨምሮ ማለት ነው። ያ ቡድኑ ላይ ተነሳሽነት እንዳይፈጠር አድርጓልና የትኛውም ዋንጫ ይገኝ ብሎ የወሰነ ቡድን ሆኗል። ክሪስታል ፓላስን ባሸነፉበት ጨዋታ ላይ ቡድኑ አብዛኛውን ተቀያሪ ተጫዋችና ረፍት የሰጣቸውን ተጫዋች እንደተጠቀመ ይታወቃል። ኢዜን ተጠቅሞ ነበረ። ጋብርኤል ጀሱስ በ9 ቁጥር ቦታ ላይ እድል ያገኘበት፣ ማዱኬ ወደ ቋሚነት የመጣበት ነበር። ምናልባት በጨዋታው ላይ 4 ተጫዋቾች ብቻ ከ7 በታች ሬቲንግ አግኝተዋል። ጋብርኤል ጀሱስ፣ ማዱኬ፣ ሚኬል ሜሪኖ እና ራሱ ሳሊባ ናቸው ከ7 በታች ያገኙት። ቀሮቹ ሜዳ ላይ የነበሩ ተጫዋቾች ከ7 በላይ ነው ሬቲንግ ያገኙት። ዘንድሮ ግን በየትኛውም መንገድ ይሁን የትኛውም ዋንጫ እናልፈውም ብሏል ሳሊባ። በጨዋታው ላይ አርሰናል ላይ ግብ ያስቆጠረው ማርክ ጉዌ ነው። በእርግጥ የአርሰናልም ግብ የተገኘችው በራሱ በፓላስ ተጫዋች ነው። ግን ማርክ ጉዌ ግብ ካስቆጠረ በኋላ ካስተዋላችሁ እጅግ በጣም በተጋነነ መልኩ ደስታውን እንዳልገለጸ ይታወቃል። እንዲህ አይነት ነገሮች ሃላንድ ሪያል ማድሪድ ላይ ደስታውን በጣም በተቀዛቀዘ ሁኔታ መግለጹ አነጋጋሪ ነበር። ትላንተራው ደግሞ የማርክ ጉዌ ይመስላል። ምንም አይነት የደስታ አገላለጹ ላይ ተጽዕኖ ያለው ወይም የ95ኛ ደቂቃ ግብ የተቆጠረ አይመስልም ነበር። ከጨዋታው መጠናቀቅ በኋላ ደግሞ ከኑኖ ማዱኬ፣ ከሉዊስ ኢስማኤል ስኬሊ እና ከቡካዮ ሳካ ጋር ቆመው ሲያወሩ ነበረ። በመሃል ማይክል አርቴታ መጥቶ ይጨብጠዋል። በነገራችን ላይ ፈገግ እያሉ ሲያወሩት ነበረ። ተጫዋቹ በጥር የዝውውር መስኮት እንግዲህ ፓላስን ይለቃል ተብሎ ይታሰባል። ወይም በክረምት 100% በነፃም ይለቃል። አርሰናል በዝውውር ውስጥ ይኑር አይኑር በሚለው ጉዳይ ላይ ግን የተረጋገጠ መረጃ የለም። ኦዴጋርድ የቡድኑ አምበል ነው። በዛ ላይ በወሳኝ ሰዓት ወሳኝ ኃላፊነት የሚወስድም ተጫዋች ነው። በነገራችን ላይ ፍጹም ቅጣት ምት የመጀመሪያውና መጨረሻውን የሚመቱ በቡድኑ ውስጥ ትልቁን ኃላፊነት የሚወስዱ ተጫዋች ናቸው። ብዙ ጊዜ የመጀመሪያውን ፍጹም ቅጣት ምት ማስቆጠር ለቡድኑ ትልቁን ኃላፊነት መወጣት ሲሆን፣ የመጨረሻውን ማስቆጠር ደግሞ ሌላ ትልቅ ኃላፊነት ቡድኑን አሸናፊ የሚያደርግም ግብ ሊሆን ይችላል። ኦዴጋርድ በዚህ ዓመት ከባለፈው ዓመት ጀምሮ አርሰናል በመታቸው ፍጹም ቅጣት ምት
ሁሉንም ፔናልቲዎች የመታው መጀመሪያ ላይ ነው። ስፖርቲንግ ሊዝበን፣ ፖርቶ፣ ማንቸስተር ዩናይትድ፣ በሰሞኑ ደግሞ ፓላስ ላይ። ይሄ የቡድኑ መሪ ታዲያም በዚህ ደረጃ በአርሰናል ውስጥ በማይክል አርቴታ እንዲህ አይነት ቁልፍ ሚናዎችም ጭምር ታምኖ የሚሰጠው ተጫዋቻቸው ነው። በአፍሪካ ዋንጫ ምክንያት ብራይተን በጣም ወሳኙን ተጫዋች በዚህ ዓመት በእርግጥ በጣም የተቀሳቀሰውን ተጫዋች እንዳጣ ይታወቃል፣ ካርሎስ ባሌባን። ታዲያ አርሰናል ደግሞ በሳምንቱ መጨረሻ ቅዳሜ ከብራይተን ጋር ነው ጨዋታ የሚያደርገው። አርሰናል ጨዋታውን ሲያደርግ ታዲያ ያለ ባሌባ ብራይተንን ይገጥማል። ጆን ብሩክስ ቅዳሜ አርሰናል ከብራይተን ጋር የሚያደርጉትን ጨዋታ ዳኛ ሆነው ተሾመዋል። ፖል ቴርኒ በቫር ዳኝነት ይመሩታል። ውድ ቤተሰቦቻችን በሳምንቱ መጨረሻ በሚደረጉ ጨዋታዎች ላይ ተጨማሪ መረጃዎችን ስናነሳ በስፋት ከምንመለከታቸው መረጃዎች ውስጥ ደግሞ አንደኛው የአርሰናልና የብራይተንን ጨዋታ ይሆናል። በተከታታይ መረጃ ይኖረናል። የአርሰናል ደጋፊዎችም ለቃል ስፖርት ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ ጋብዘን ወደ ዩናይትድ መረጃ እንሻገር። ብሩኖ ፈርናንዴዝ አይተካም ብለዋል ሩበን አሞሪም። ነገር ግን ሐሳብ አለኝ እያሉ ነው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪ። ብሩኖ ፈርናንዴዝ እና ኮቢ ሜይኖ ከኒውካስል ዩናይትድ ጨዋታ ውጪ ናቸው ብለዋል በዛሬው መግለጫቸው ላይ። ያ ብቻ አይደለም፣ ሃሪ ማጉዌር፣ ማቲያስ ዴላይትም ለጨዋታው በጉዳት እንደማይደርሱ አረጋግጠዋል። አሰልጣኙ አክለውም ኮቢ ሜይኖም ብሩኖ ፈርናንዴዝ ቀድሞ ወደ ሜዳ ይመለሳል የሚል እምነት እንዳላቸው ተናግረዋል። ስለዚህ ኮቢ ሜይኖ ከጉዳት ሲመለስ ትልቅ እድል ሊያገኝ ይችላል ማለት ነው። ፈርናንዴዝ ለምን ያክል ጊዜ ቆያል ብዬ መጠየቅ አልፈልግም ያሉት ሩበን አሞሪ ሐሳብ አለኝ እናያለን ሲሉ በእቅዳቸው መሰረት ተናግረዋል። ፈርናንዴዝን መተካት የማይቻል ነው ያሉት አሰልጣኙ፣ ነገር ግን ሌሎች ተጫዋቾች እድል ያገኛሉ። ለተጫዋቹ ይሄንኑ ብያቸዋለሁ፣ በአንድ ተጫዋች ላይ መመርኮዝ አንችልም ብለዋል። የተወሰኑ ጉዳቶች አሉብን፣ ነገር ግን በዚህ ቡድን እተማመናለሁ፣ በተጫዋቾች ሙሉ እምነት አለኝ ያሉት እሳቸው ብሩኖንና ቀሪውን የሳሳውን ቡድን የምተካበት ግን ሐሳብ አለኝ ብለዋል። ኮቢ ሜይኖ፣ ብሩኖ ፈርናንዴዝ፣ ሃሪ ማጉዌር፣ ማቲያስ ዴላይት በጉዳት ናስር ማዝራዊ፣ አማድ ዲያሎ፣ ብራያን ቤሞን በአፍሪካ ዋንጫ ያጣ ቡድን እንዳላቸው ይታወቃል። በዚህ ውድድር ዓመት ማንቸስተር ዩናይትድ እነኝን ከዋክብቶቹን ይዞ በተጫወተበት የፕሪሚየር ሊግ 16 ሳምንት ያው 17ኛው ላይ አቷቸዋል። 16 ሳምንት ሲደመር 17 አንዷል 207 የግብ ዕድሎችን የፈጠረ ቡድን አላቸው። ሊቨርፑል 204፣ ሲቲ 186፣ ቼልሲ 181፣ አርሰናል 171 የፕሪሚየር ሊግ ዕድሎችን የፈጠሩ ናቸው። ይሄ የዩናይትድ ምን ያህል ትልቅ እንደሆነ የሚያሳይ ግን አብዛኞቹ ዕድሎች የተፈጠሩት ይሄው በጉዳት የለም በተባለው ብሩኖ ፈርናንዴዝ እነ ብራያን ቤሞ፣ አማድ ዲያሎ ጭምር እንደሆነ ይታወቃል። እናም እነኚህ ተጫዋቾች በሌሉበት እንዴት ይሆናል ለሚለው ግን እሳቸው እቅዳለኝ፣ በተጫዋቾች የተማመናለው፣ ማንኛውም ጨዋታ ማሸነፍ እንደምንችል እርግጠኛ ነኝ። አንዳንድ ችግሮች አሉብን ግን በቡድን ያምናለው ብለዋል። እንዴት የሚለውን በእሳቸው በቀጣይ በተለይም አርብ በሚደረገው በኒውካስል ዩናይትድ ጨዋታ በትልቁ የምንመለከት ይሆናል። ሩበን አሞሪም ከወጣት ተጫዋች ጋር በተያዘ ሊሴና ፍሌቸርን በተለይም የዳረን ፍሌቸርን ልጅ በተመለከተ ጥሩ ልጆች ናቸው። የመጀመሪያ ጨዋታቸውን ካረጉ በኋላ ሌሎች ለየት ያሉ ነገሮችን ከማድረግ ይልቅ ትኩረት ሰጥተው ለቀጣዩ ጨዋታ እየተዘጋጁ ነው። እስካሁን ድረስ በእነሱ ላይ የተለየ ያየሁት ነገር የለም፣ ለጨዋታ ብቻ መዘጋጀት ነው ብለዋል። በእርግጥ ቡድናቸው በመሃል ሜዳ ላይ ትኩረት አድርጎ በጥርም በክረምትም ይሰራል ተብሎ ይታሰባል። በቅርቡ ብሩኖ ፈርናንዴስና ኮቢ ሜይኖን ጉዳት ስላጋጠመ ብቻ ሳይሆን ካምና ጀምሮ ማንቸስተር ዩናይትድ እዚህ ቦታ ላይ መስራት እቅድ እንደነበረው ይታወቃል። ማይክ ኪገንም ይህንን አረጋግጧል። ታዲያ በማንቸስተር ዩናይትድ ሰዎችስ ይህ ነገር እንዴት ይታያል በሚል ሜል ስፖርት ይዞት በወጣው መረጃ መሰረት እስካሁን ባለው ሁኔታ ማንቸስተር ዩናይትድ የዝውውር መስኮቱ ላይ ሩበን አሞሪም የመደገፍ እቅድ አላቸው። ሁኔታውን የሚያውቁና ለክለቡ ቅርበት ያላቸው ሰዎችም እንግዲህ ማንቸስተር ዩናይትድ ሰዎች አሁንም በሩበን አሞሪም እምነት ኖሯቸው በሳቸው ቡድን ግንባታ ላይም የመሳተፍ ፍላጎት አለው፣ ቡድኑ እሳቸውንም የማገዝ ፍላጎት አለው የሚል መረጃን ይዞ ወጥቷል። የኒውካስል ዩናይትዱ አሰልጣኝ ኤዲ ሃውም ስለ ማንቸስተር ዩናይትድ ሀሳባቸውን አጋርተዋል። አርብ ይህን ቡድን እንደሚገጥሙ ይታወቃል። ዩናይትድ በብዙ ቁጥራዊ መመዘኛ ካለፈው ዓመት ፍጹም የተለየ ቡድን ብለውታል። አጠቃላይ በሚባል ሁኔታ ጨዋታዎችን በከፍተኛ ሁኔታ ተሻሽሏል። ትልቅ የሚባል ተፎካካሪነት አሳይቷል እና የተሻለ የማጥቃት አጋጣሚዎችም ይፈጥራሉ። በተለይም ድባቡ አስደናቂ በሚሆንበት በፈረንጆቹ አዲስ ዓመት በዓል ወቅትም በጣም ፈታኝ ቡድን ነው ማንቸስተር ዩናይትድ ብለዋል። በቅርቡ ከዩናይትድ ጋር ስለተገናኙበት በተለይም ከአሰልጣኝነት ጋር በተያዘ ስለተገናኙበት አጋጣሚም ተናግረው
ይህ የሚዲያ ወሬ ብቻ ነው። እኔ በኒውካስል ዩናይትድ ኃላፊነት ላይ ነኝ። በዛም ደግሞ በኃላፊነት ላይ ያሉ ሩበን አሞሪም አሉ ሲሉ ተደምጧል። የእሳቸው ቡድን ግን በጣም ጥንቃቄ ሊያደርግበት የሚገባ በቁጥራዊ መረጃም ፍጹም የተሻለ ከአምነው የተለየ ቡድን እገጥማለሁ፣ ለዛ እንዘጋጃለን ሲሉ ተደምጧል። የኒውካስሉ አሰልጣኝ ኤዲ ሃው። ይህ ቃል ስፖርት ዩቲዩብ ቻናል ነበር። በማለዳው መረጃችን እንገናኝ። ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ከወደዳችሁ ላይክ አድርጉን። ሰናይ ጊዜ